አርቴታ ከአሰልጣኝነቱ ውጪ በአርሰናል ያለው ስልጣን ከጊዜ ወደ ጊዜ እየጨመረ መጥቷል። ምናልባትም ደግሞ አርሰናል በዚህ ዓመት የእንግሊዝ ፕሪምየር ሊግና የአውሮፓ ቻምፒየንስ ሊግ ዋንጫን የሚያሸንፍ ከሆነ አርቴታ የአርሰናልን ከፍተኛ የስልጣን እርከን ይረከባል፣ የመድፈኞቹም ፈላጭ ቆራጭ ይሆናል ተብሎ ይጠበቃል። ይህ ደግሞ ለአርሰናል ቀጣይ ዕጣ ፈንታ ጥሩ ሁኔታ አይመስልም። አርቴታ ከአሰልጣኝነቱ ውጪ በአርሰናል ምን አይነት ስልጣንና ኃላፊነት አለው? የአርቴታ ስልጣን ከፍተኛ መሆን ለአርሰናል ምን ጉዳት አለው? ንጉሥ አይከሰስ ሰማይ አይታረስ እንደሚባለው የአርሰናል ውጤት ጥሩ ካልሆነ ማን ነው አርቴታን ሊወቅሰውና ሊያስተዳድረው የሚችለው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮውን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ዳግም ተገናኝተናል። በዚህኛው ፕሮግራም ላይ ደግሞ የምንመለከተው የአርቴታንና የአርሰናልን ጉዳይ ይሆናል ማለት ነው። እንግዲህ አሁን አርሰናል ዋንጫ ለማንሳት የመጨረሻዎቹ ሳምንታትን እየጠበቀ ይገኛል። ከዚህ በኋላ የሚመጡት ሳምንታትም ለአርሰናል እጅግ በጣም ወሳኝ የሚባሉ ሳምንታት ናቸው። በተለይም ደግሞ አርሰናል ለዓመታት የጠበቃቸውን ዋንጫዎች ለማሸነፍ የፕሮሰሱን ውጤት ለማየት አሁን የመጨረሻዎቹን ሳምንታት እጅግ በጣም በጉጉት እየጠበቁ ይገኛሉ። ደጋፊዎቹ፣ ተጫዋቾቹ፣ የቡድኑ አሰልጣኝ እንዲሁም ደግሞ የአሰልጣኝ ስታፍ አባላቱ፣ የቡድኑ ሰራተኞች፣ በአጠቃላይ ደጋፊዎቹና የክለቡ ማህበረሰብም ይህንን እየጠበቀ ይገኛል። ታዲያ አሁን አርቴታ በአርሰናል ያለው ስልጣንና ከዚህ በኋላ ደግሞ በተለይ ዋንጫዎችን ባሸነፈ ቁጥር እያገኘ የሚመጣው ስልጣን ምናልባትም ደግሞ ለአርሰናል በሁለት ስለት በኩል የሚቆርጥ አደገኛ ሰይፍ ሊሆን እንደሚችል ነው በርካቶች የተናገሩ የሚገኙት። ይህ ጉዳይ ምንድን ነው? አርቴታ በአርሰናል ፈላጭ ቆራጭ መሆኑ ምን አይነት ጉዳት ሊያስከትል ይችላል የሚለውን ጉዳይ በዚህኛው ፕሮግራማችን ላይ ሰፋ ዘርዘር በተን አድርገን እንመለከተዋለን። እንግዲህ አርቴታ ቀደም ሲል መግቢያ ላይ እንደጠቀስኩት የዘንድሮን የፕሪሚየር ሊግ ዋንጫን የሚያነሳ ከሆነ ከዚህ ቀደም ታይቶ በማይታወቅ ሁኔታ የክለቡን መጻኢ ወይም ደግሞ ቀጣይ ዕጣ ፈንታ በራሱ መንገድ የመወሰን አቅም ይኖረዋል። ይህ ደግሞ አርሰናል ከአርሰን ቬንገር ዘመን በኋላ ዳግም ላይመለስበት ቃል ገብቶ የነበረው አደገኛ አካሄድ ላይ መልሰን አርሰናልን የምንመለከተው ይሆናል ማለት ነው። ወደ ኋላ መለስ ብለን የካቲት ወር ላይ አርሰናል ከብሬንትፎርድ ጋር ወዳደረገው ጨዋታ አድማጮችን በምናብ እንውሰዳቸው። ከጨዋታው በፊት ሚኬል አርቴታ አንድ ጥብቅና ኮስተር ያለ ትዕዛዝ አስተላልፎ ነበር። ይኸውም ከ21 ዓመት በታች ያሉ ተጫዋቾችና አሰልጣኞች ከዋናው ቡድን ልምምድ ሙሉ ለሙሉ እንዲገለሉ ያደረገበት ውሳኔ ነበር። ይህን ውሳኔ አርቴታ ለምንድን ነው የወሰነው ቢባል የታክቲክ ምስጢሩና የቆመ ኳስ አጫወቱ ወደ ውጪ ሾልኮ እንዳይወጣ በማሰብ ነበር። እንግዲህ እንደምታውቁት በተለይ ደግሞ በወጣት አሰልጣኞች በኩል አንዱ ያለው ስጋት ታክቲኮች እየሾለኩ ሊወጡ ይችላሉ። ለምሳሌ ባለፈው ቼልሲ ጨዋታውን ሲያከናውን ገና ጨዋታው ሳይደረግ አሰላለፉ ሾልኮ ወጥቷል የሚሉ ዘገባዎች ሲወጡ ነበር። ቻቢ አሎንሶ አንድ በሪያል ማድሪድ ቤት ከገጠመው ፈተና መካከል ለተጫዋቾቹ ድብቅ የሆነ ፈተና አቅርቦ ነበረ፣ ተጫዋቾቹ በማያውቁት መልኩ። ነገር ግን አንዳንድ ተጫዋቾች የቻቢ አሎንሶን አሰላለፍ አውጥተው እንደሰጡ ወይ ደግሞ ሌሎች የቡድኑ አባላት ሊሆኑ ይችላሉ ያን ነገር እንዳደረጉ ነው መረጃዎች ሲወጡ የነበረው። እናም አርቴታ ከብሬንትፎርዱ ያ በፕሪሚየር ሊጉ አቻ ከተለያየበት ጨዋታ በፊት ከ21 ዓመት በታች ያሉ ተጫዋቾችና አሰልጣኞች ከዋናው ቡድን እንዲገለሉ ያደረገው በዚህ ምክንያት ነበር። በተለይም ደግሞ የክለቡ ከ21 ዓመት በታች አሰልጣኝ የነበረው መሐመድ አሊ በክረምቱ ብሬንትፎርድን ለመቀላቀል ማምራቱን ተከትሎ ሁሉን ነገር በራሱ ቁጥጥር ስር ማድረግ የሚወደው አርቴታ
ይህንን የጥንቃቄ እርምጃ መውሰድ ግድ ብሎት ነበር። እርግጥ ነው እንዲህ አይነት ከፍተኛ ጥርጣሬና ስጋት በፕሪሚየር ሊጉ አሰልጣኞች ዘንድ አዲስ ነገር አይደለም። ቅድምም እንደነገርኳቸው የተለያዩ አሰልጣኞችም እንዲህ አይነት ጥንቃቄዎችን ያደርጋሉ። ነገር ግን አርሰናል ከ22 ዓመታት በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ለማንሳት ከጫፍ በደረሰበትና ነገ ምሽት ደግሞ በዌምብሌይ ስታዲየም የአርቴታን ዘመን ሁለተኛ ዋንጫ ለማሳካት በተቃረበበት በዚህ ወሳኝ ሰዓት እያንዳንዱ ዝርዝር ጉዳይ ትልቅ ትርጉም ይኖረዋል። የአርሰናል አሰልጣኝ ልክ የሜዳው ጠርዝ ላይ እንደምናየው ሁሉ ከካሜራ ጀርባም እጅግ ጠንካራና ቁጥጥር የሚወድ ሰው እንደሆነ በርካቶች ይናገሩለታል። እዛች ሜዳዋ ጠርዝ ላይ እኮ ሲቁነጠነጥ፣ ሲበሳጭ፣ ሲናደድ የምናየውም እንዲህ አይነት ጫናዎች ስላሉበት ነው። ሜዳ ላይ ካለው እንቅስቃሴ ባለፈ ከጀርባ ሆኖ በክለብ ውስጥ የሚሰራቸው ብዙ ስራዎች አሉ። በአርሰናል ባሳለፋቸው ከ6 ዓመታት በላይ ለሚሆኑ ጊዜያት በክለብ ውስጥ ያለው ስልጣን በከፍተኛ ፍጥነት እያደገ መጥቷል። መጀመሪያ ሄድ ኮች የሚል መጠሪያ ነበር የነበረው ወይም ዋና አሰልጣኝ። ቀጥሎ ደግሞ አደገና ማኔጀር ወይም ደግሞ አስተዳዳሪ ተብሎ መጣ። ስራ አስኪያጅ ሆኖ መጣ ማለት ነው። አሁን የክለቡ ትልቅ አካል ብቻ ሳይሆን ራሱ አርሰናል ማለት አርቴታ እስከ መሆን ደርሷል። እንግዲህ ሩበን አሞሪም ከማንቸስተር ዩናይትድ እንዲሰናበት አንዱ ትልቁ ምክንያት የነበረው ከክለቡ የቦርድ አመራሮች ጋር ባለመስማማቱ ነው። ከሊድስ ዩናይትድ ጋር አቻ ከወጣበት ጨዋታ በኋላ በነበረው ጋዜጣዊ መግለጫ ላይ አይ አም ኖት ኤ ማኔጀር አይ አም ኖት ኤ ኮች፣ እኔ አሰልጣኝ አይደለሁም፣ እዚህ የመጣሁት ስራ አስኪያጅ ልሆን ነው የሚል አስተያየት በመስጠቱ ምክንያት ሜዳ ላይ ካለው ውጤት የክለቡ ፐርፎርማንስ ጥሩ ካለመሆኑን ባሻገር ኢንተረስት ኦፍ ኮንፍሊክት የፈጠረው ጉዳይ በመሆኑ ምክንያት ይህ ሰው ከማንቸስተር ዩናይትድ በነጋታው እንዲሰናበት ምክንያት ሆኗል። ይህንን ጋዜጣዊ መግለጫ በሰጠ በጥቂት ሰዓታት ውስጥ በቀጣዩ ቀን ነው ከማንቸስተር ዩናይትድ የስንብት ደብዳቤ የደረሰው ማለት ነው። አሁን እንግዲህ አርቴታ በታህሳስ 2019 ወደ ኤምሬትስ ከመጣ በኋላ ብዙ ነገሮች ተለውጠዋል። ያኔ እሱን የሾመው የአመራር አካልም ሆነ ከዚያ በኋላ የተፈጠረው መዋቅር አሁን በአርሰናል ቤት የለም። አሁን አርሰናል እኮ ስታዩት 5 ዓመት 6 ዓመት 10 ዓመት አንድ አሰልጣኝ ሲያቆይ ለምንድን ነው አንድ አሰልጣኝ ይሄ ሁሉ ጊዜ አርሰናል የሚያቆየው? ሌሎቹ ክለቦች የማያደርጉትን ሞዴል አርሰናል ይከተላልና ምክንያቱ ምንድን ነው የሚል ጥያቄ ሊነሳ ይችላል። አሁን ላይ ከባለቤቱ ስታን ክሮንኬ የአርሰናል ባለቤት ከሆኑት ስታን ክሮንኬ እና ከልጃቸው ጆሽ ክሮንኬ በስተቀረ በአርሰናል ውስጥ ከአርቴታ በላይ ስልጣን ያለው አንድም ሰው የለም ከሁለቱ በስተቀረ። የክለቡ ባለቤት ስታን ክሮንኬ፣ ቀጥሎ ልጃቸው ጆሽ ክሮንኬ አለ፣ ሶስተኛ ደረጃ ላይ ያለው አርቴታ ነው። ያ ማለት ከሁለቱ ቀጥሎ አርሰናልን የሚያስተዳድረው ሰውዬ አርቴታ ነው ማለት ነው። እንደምታውቁት የ78 ዓመቱ አዛውንት ስታን ክሮንኬ ወደ ክለቡ አካባቢ ብዙ ብቅ ማለት የሚያዘወትር ሰው አይደለም። ብርቅ ነው ስታን ክሮንኬ ወደ አርሰናል ሲመጣ መመልከት። ለምሳሌ በዩናይትድ እነ ሰር ጂም ራትክሊፍ እንዲሁ ደግሞ ከዛም በተጨማሪ በቼልሲ ቤት ቶድ ቦይ ሜዳ ሁሉ እየመጡ ጨዋታዎችን ይመለከታሉ። ስታን ክሮንኬ ግን በጭራሽ ኤምሬትስ እንደው በስንት ጊዜ አንዴ ነው የሚመጡት። እንደውም ለመጨረሻ ጊዜ በኤምሬትስ የታዩት በጥቅምት 2024 ነው። ያ ማለት ዓመት ከምናምን አልፏቸዋል ማለት ነው። የ45 ዓመቱ ጆሽ የእሳቸው ልጅ ማለት ነው ወደ አርሰናል ይመጣል። አልፎ አልፎ ከአርቴታ ጋር ከአንድሪያ ቤርታ ጋር ይነጋገራል። ግን እሱም ቢሆን በለንደን ኮሎኒ የልምምድ ማዕከል ብዙ ጊዜ የሚታይ ሰው አይደለም። ያ ማለት ማንቀረ ከዛ ቀጥሎ አርቴታ ነው ያለው። በቃ ሙሉ በሙሉ ክለቡ የአርቴታ ሆኗል ነው። እንግዲህ በግልጽ ለመናገር ይህ ክለብ የአርቴታ ክለብ ነው ቢባል ማጋነን አይሆንም። በሜዳ ላይ ቡድኑ አሰልጣኙ ሲያልመው ወደ ነበረው እጅግ ማራኪና ተቀናቃኝን አሳማኝ በሆነ መንገድ ወደሚያሸንፍበት ደረጃ ደርሷል። አሁንም በአራቱም ውድድሮች ላይ አርሰናል ተሳትፎውን ቀጥሏል። ፕሪሚየር ሊግን ለማንሳት 7 የመጨረሻ ጨዋታዎች ብቻ ቀርተውታል። ማንቸስተር ሲቲ አንድ ተስተካካይ ጨዋታ እየቀረው በ9 ነጥብ ልዩነት አርሰናል ፕሪሚየር ሊጉን እየመራ ነው። ቻምፒየንስ ሊግ እና ኤፍኤ ካፕ ሩብ ፍጻሜ ደርሷል። የመጨረሻዎቹ 8 ቡድኖች ውስጥ ተቀላቅለዋል። ካራቦ ካፕ ነገ የፍጻሜ ጨዋታውን ያከናውናል። ስለዚህ አርቴታ የክለቡን የመጀመሪያ ዋንጫዎች ከኤፍኤ ካፕ ከ6 ዓመታት በፊት ካሸነፈው ዋንጫ በኋላ
ዋንጫዎችን ለማሸነፍ የሚያስችልበት እድል አለው። ኢቭን ከአርሰናል ጋር የመጀመሪያውን የአርሰናል የቻምፒየንስ ሊግ ዋንጫንም ማሳካት የሚችልበት እድል አለው። እንግዲህ ቀጣዮቹ 10 ሳምንታት ወይም ከ2 ወራት በላይ የሚሆኑ ጊዜያት ኦልሞስት ማርች እንኳን እያለቀ ነው። ኤፕሪል እና ሜይ ወር የሚያዝያና የግንቦት ወር ላለፉት 2 አስርት ዓመታት ታይቶ በማይታወቅ ብሩህ ተስፋ የተሞሉ ናቸው። ነገር ግን ከዚህ የስኬት አድማስ ባሻገር ደግሞ ያለውን ነገር ስንመለከት ክለቡን የሚጠብቁት ፈተናዎች ከባባድ መሆናቸውን ልንረዳ ያስፈልጋል። የመጀመሪያው ፈተና የሚጀምረው በቀጣዩ የውድድር ዘመን መጨረሻ ኮንትራቱ ከሚያበቃው አርቴታ የወደፊት እጣ ፈንታ ጋር ነው። እሱም ራሱ የሚወስነው ቀጣይ እርምጃ የአርሰናልን የረጅም ጊዜ ጉዞ ይወስኗል። እንግዲህ አርቴታ በአርሰናል ይቆያል አይቆይም የሚለው ነገር ራሱን የቻለ ጥያቄ ነው። ዘንድሮ ዋንጫ የሚያነሳ ከሆነ ሊቆይ ይችላል። ዋንጫ ካላነሳስ ይቆያል። እሱ አጥያቂ ጉዳይ ሆኖ ይቀጥላል። ግን ዋንጫ አንስቶ ራሱ ይቀጥላል ወይ? ምክንያቱም ብዙ ፈላጊ ክለቦች አሉ፣ አርቴታን አሰልጣኛቸው ለማድረግ የሚፈልጉ ክለቦች ማለት ነው። የአርቴታ ቡድን በሜዳ ላይ ያሳየ ያለው አስገራሚ እድገት ባለፉት 2 ዓመታት ከሜዳ ውጪ በክለቡ አስተዳደር ውስጥ ከነበረው ከፍተኛ መናወጥ ጋር ፍጹም ተቃራኒ ነው። ክለቡ ውስጥ በጣም ብዙ ትልልቅ ለውጦች ተደርገዋል። እንደውም በአርሰናል ውስጥ ያሉ የውስጥ አዋቂዎች እንደሚናገሩት ገና ተጨማሪ ለውጦች ይኖራሉ ተብሎ ይጠበቃል። በዚህ ውድድር ዘመን ዋንጫ ቢያነሱም ባያነሱም ቅድም እንዳልኳችሁ አሁን ያለንበት ወቅት በአርሰናል ታሪክ ውስጥ እጅግ በጣም ወሳኙ ምዕራፍና ወሳኙ ጊዜ ነው። የአርሰናልን ቀጣይ እጣ ፈንታና መጻኢ ጊዜ ለመወሰን አሁን እንግዲህ አርሰናል ወደ ኋላ ተንሸራቶ የቀደመውን የአርሰናልን ሕይወት መኖር የሚጀምር ይመስላል። ለምሳሌ በለንደን ኮሎኒ የልምምድ ማዕከል ውስጥ ያሉ ሰራተኞች አርቴታን ልክ እንደ ዩኒክሮን አሰልጣኝ ይገልጹታል። ያ ማለት ልዩ ፍጡር ማለታቸው ሳይሆን ቢያንስ ከእግር ኳስ ዘርፍ ጋር በተያያዘ ሁሉንም ነገር ጠቅልሎ የያዘና ብቻውን የሚያስተዳድር መሆኑን ለማሳየት ነው። ለምሳሌ አርቴታ ወደ አርሰናል ሲመጣ ክለቡ በራውል ሳንሊ ወይም ደግሞ የእግር ኳስ ኃላፊ በነበሩት ሰው እንዲሁ ደግሞ የክለቡ ዋና ስራ አስፈጻሚ በቪናይ ቬንካቴሻም ስር የሚተዳደር ነበር። በኋላ ግን ያ መዋቅር በስታን ክሮንኬ የቅርብ ቦርድ ሰውና ታማኝ የህግ ባለሙያ በነበረው በቲም ሉዊስ ተተክቷል ማለት ነው። ሉዊስ ከስፖርቲንግ ዳይሬክተሩ ኤዱ ጋስፐር ጋር በመሆን ሌሎች ሊጠራጠሩ በሚችሉበት ወቅት በአርቴታ ላይ ሙሉ እምነታቸውን ጥለው አርቴታን ዲፌንድ ሲያደርጉት ነበር። ታዲያ በ2020 አርቴታ ራሱ ሳይጠይቅ አድርጉኝ ብሎ ሳይል ከዋና አሰልጣኝነት ወደ ማኔጀርነት ኃላፊነት አድርጓል። ይሄ ነው አሁን ትልቁ ፖይንት የሚሆነው። በዚያው ዓመት ታህሳስ ወር ላይ አርቴታና ሉዊስ ወደ አሜሪካ ኮሎራዶ በመብረር ለስታን ክሮንኬ የአርቴታን የወደፊት ራዕይ አቀረቡ። አርሰናል ጥሩ ውጤት ላይ አይደለም በዛን ወቅት፣ ግን ደግሞ ይህንን የአርቴታን ፕሮጀክት ፕሮሰሱን ምን እንደሚመስል ያንን ካቀረቡ በኋላ ያ ሽማግሌው አዛውንቱ የአርሰናል ባለቤት ስታን ክሮንኬም ሀሳባቸውን ደግፎ ሙሉ በሙሉ ድጋፉን ሰጣቸው ማለት ነው። እናም በ2021 ክረምት ላይ የቡድኑ ግንባታ ዳግም እንደ አዲስ በይፋ ተጀመረ። ትረስት ዘ ፕሮሰስ የሚለው ነገር ማለት ነው። በአርቴታ በሉዊስ እና በኤዱ ጋስፐር መካከል የተፈጠረው ጥብቅ ትስስር የክለቡ የጀርባ አጥንት ሆኖ አገለገለም። በ2022 አርሰናል በፕሪሚየር ሊጉ 5ኛ ደረጃን ይዞ ከማጠናቀቁ ከጥቂት ሳምንታት በፊት አርቴታ አዲስ ኮንትራት ፈረመ። በአርሰናል ተጨማሪ ኮንትራት ፈረመ። ይህም ከ1 ዓመት በፊት 8ኛ ደረጃ ላይ ተቀምጦ ካጠናቀቀበት ሲዝን ብዙም ያልተሻሻለ ሲዝን ነበረ። ግን አመራሩ በእርሱ ላይ ያለውን ጽኑ እምነት አሳይቷል። ያን የነበረው የስልጣን ሚዛን ከአሁኑ ጋር ሲነጻጸር በጣም የተለየ ነው ይላሉ። አርቴታ ዛሬ ካለበት ጠንካራ የስልጣን እርከን የዛን ወቅት አልደረሰም ነበር። በዚህ ክረምት ሊደርስበት ከሚችለው የስልጣን ከፍታ ጋርማ በጭራሽ አይወዳደርም የዛን ጊዜ የነበረው ስልጣንና ኃላፊነት። አሁን ግን ሚኬል አማርቲያን አርቴታ በአርሰናል ከፍተኛ የሆነውን የስልጣን እርከን ከጊዜ ወደ ጊዜ እየተቆጣጠረ መጥቷል። እንግዲህ ይህን ሙሉ መረጃውን ዘ ቴሌግራፍ ላይ
እነ ሳምዲን እነ ሳሙኤልስ አስቀምጠውታልና እዛ ላይ ገብታችሁ ሙሉ መረጃውን ማግኘት ትችላላችሁ። በጣም ኢንተረስቲንግ የሆነ ጉዳይም ስለሆነ ነው ወደዚህ ያመጣውላችሁ። እንግዲህ 3 ተከታታይ ዓመት ሁለተኛ ደረጃን ይዞ ካጠናቀቀ በኋላ ዘንድሮ የፕሪሚየር ሊጉን ዋንጫ ካነሳ አለፍ ሲልም ደግሞ የቻምፒየንስ ሊግ ዋንጫን የሚያሳካ ከሆነ ከዚህ ቀደም ታይቶ በማይታወቅ ሁኔታ ክለቡን በራሱ ሁኔታ የማዘዝ ሙሉ አቅም ያገኛል። ባለፈው መስከረም 2024 አዲሱን ኮንትራት ሲፈራረም በክለብ ውስጥ ከፍተኛ ስልጣን የነበራቸው ቁልፍ ሰዎች በሙሉ አርሰናልን ለቀው ወጥተዋል። የቅርብ ጊዜ ታሪኮች እንደሚያሳዩት ፕሪሚየር ሊግን ለሚያሸንፍ አንድ ክለብ የረጅም ጉዞ የመጨረሻው ስኬት ፕሪሚየር ሊግ ዋንጫን ማሳካት ነው። ነገር ግን ከድሉ ማግስት የሚፈጠረው ሁኔታ ደግሞ ራሱን የቻለ ትልቅ ሌላ ፈተና ይሆናል። አሁን አርሰናል ከፊት ለፊቱ የተደቀነው ትልቁ ጥያቄ እሺ አርቴታንስ ማን ያስተዳድረዋል የሚለው ነገር ነው። ይሄ ደግሞ ወደኋላ ሸርተት እንድንል ያደርገናል። ለ22 ዓመታት በአርሰን ቬንገር ጥላ ስር የነበረው አርሰናል በአንድ ሰው ላይ ብቻ የተመረኮዘ ክለብ ነበረ። አርሰን ቬንገር የክለቡ ማናጀር ናቸው። ኤምሬትስ ስታዲየም ሲገነባ ያንን ነገር በበላይነት ያስተዳድሩ ነበረ። ራሳቸው ከተለያዩ ሰዎች ጋር እየተነጋገሩ የሜዳውን ግንባታ በተመለከተ ብዙ ነገሮችን ያደርጉ ነበረ። ከኒውትሪሽን ባለሙያዎች፣ ከምግብ ሳይንስ ባለሙያዎች ጋር እያንዳንዱን ነገር ሜዳ ውስጥ ብቻ ሳይሆን ከሜዳ ውጭ ያለውን ነገር በሙሉ የሚቆጣጠሩት አርሰን ቬንገር ነበሩ ለ22 ዓመታት ያህል እና አርሰን ቬንገር ሜዳ ላይ ትኩረት ከማድረግም በተጨማሪ ሌሎች ደግሞ ታስኮችን በአርሰናል ኃላፊነት ይወጡ ነበር። ለረጅም ዓመታት በአርሰናል አሰልጣኝነት ሲቆዩ አንዱ ማናጀር የመሆናቸው ጉዳይ እንዳለ ሆኖ ከሳቸው ስር ያሉትም ሰዎች ወይ ደግሞ ከሳቸው አጠገብ ያሉትም ሰዎች ለአርሰን ቬንገር ትልቅ ወዳጅነት ነበራቸው። አርሰን ቬንገርን ፑሽ ማድረግ ማባረር ብዙ አይፈልጉም ነበረ። በኋላ ላይ በእርግጥ መጨረሻ ላይ ማይሆን አይነት ነገር ተፈጠረና እሳቸው ከአርሰናል ጋር ተለያዩ። ቃል የተገባላቸው ነገር ነበር እንዲናረግሎታለን ከተባሉ በኋላ ነገር ግን በአንድ ዓመት ውስጥ ያንን ቃላቸውን አጥፈው አርሰን ቬንገርን ከዛ ክለብ አባረሩ። ያ ክለብ በውጤት ረገድ በጣም ጥሩ ሲዝንን እያሳለፈ አልነበረም። እሳቸው ከወጡ በኋላ ጭራሽ ትርምስምሱ የወጣ ጊዜን አሳልፏል። ግን ከዛ በፊት በነበረው ጊዜ ደግሞ በተለይ ከሳቸው አጠገብ የነበሩ ሰዎች ለምሳሌ ዴቪድ ዴይን፣ ስታን ክሬንኬ፣ እነ ፒተር ሂልውድ የእሳቸው በጣም ደጋፊና ቀኝ እጅ የሚባሉ ሰዎች ነበሩ። አሁን ቬንገር ከለቀቁ በኋላ ይህን የመሰለ የአንድ ሰው የበላይነት ዳግም እንዳይፈጠር በተለያዩ ኃላፊነቶች የተለያዩ ሰዎችን በመመደብ ያንን ስራ ነበር ለመስራት መዋቅሩን ለመገንባት የተሞከረው። ነገር ግን ከ10 ዓመታት ባነሰ ጊዜ ውስጥ ድጋሚ አርሰናል ወደዛው አዙሪት ተሽከርክሮ የሚገባ መስሏል። ልክ ቬንገር ክለቡን ለብቻቸው ሲያስተዳድሩ እንደነበሩት አሁንም አርቴታ ለብቻው አርሰናልን የሚያስተዳድርበት ሁኔታ የሚፈጠር ይመስላል። ምክንያቱም አብዛኛው የስልጣንና የውሳኔ አሰጣጥ ኃላፊነት በአርቴታ ትከሻ ላይ ወድቋል። እንግዲህ በማንኛውም የእግር ኳስ ክለብ ውስጥ እንደምታውቁት የስልጣን ጉዳይ ስስ ጎን ወይም ስስ ብልት የምትባለው ቦታ ነች። ቅድም እንዳልኩት አሞሪምና ቦርዱን ያጋጨው ነገር እንደተፈጠረው ማለት ነው። አሁን አርቴታ ይህን ሁሉ ስልጣን ራሱ ፈልጎት የመጣ ነው ወይስ በሂደት ሁኔታዎች አስገድደውት ነው በሱ ላይ የተከመሩት የሚል ጥያቄ መነሳቱ አይቀርም። የውስጥ አዋቂዎች እንደሚሉት ይህ ገና በመጀመሪያ አሰልጣኝነት ስራው ላይ በሚገኝ አንድ ግለሰብ ላይ ከባድ ጫናን ይፈጥራል። አርቴታ በዋና አሰልጣኝነት እንኳን ገና 10 ዓመት የደፈነ አሰልጣኝ አይደለም። ያ ደግሞ ነገሩን በጣም ከባድ ያደርግበታል። እና ብዙዎች ምን ይላሉ መሰላችሁ? አርቴታ ብዙ ጊዜ ቀዝቃዛና ርህራሄ የሌለው ሰው ተደርጎ ይገለጻል እርሱም በሚያውቁት ሰዎች ዘንድ። የቀድሞ ተጫዋቾች ደግሞ ሲጠየቁ ይህ በአንዳንድ አጋጣሚዎች እውነት መሆኑን መረዳት አይከብዳችሁም። ነገር ግን በሌላ በኩል ደግሞ እጅግ ስሜታዊና ድርጊቱ በቀላል የማይገመት ሰው ሊሆን ይችላል። ልክ ሜዳው ጠርዝ ላይ ቆሞ ጨዋታውን ሲመራ የምታዩበት ውጥረት ምን ያህል ጫና ውስጥ እንዳለ በግልጽ የሚያሳይ ነው። የርገን ክሎፕ 9 ዓመታትን በሊቨርፑል ካሳለፉ በኋላ መጨረሻ ላይ በቃ አቅማቸው ተሟጦ ነው ያለቀው። ከዛ በኋላ በቃኝ አሰልጣኝነት ጉልበቴን ጨርሻለሁ ብለው ላይመለሱበት ነው አሰልጣኝነትን እርግፍ አድርገው የተውት እንጂ ክሎፕ እኮ ገና አልጠገብናቸው። በጀርመን ካሰለጠኑ በኋላ
ዶርትመንድን ካሰለጠኑ በኋላ ከዶርትመንድ ወደ ሊቨርፑል ከመጡ በኋላ ቻምፒየንስ ሊግ፣ ፕሪሚየር ሊግ ትልልቅ ዋንጫዎችን አሸንፈው ገና ሳንጠግባቸው በቃኝ እኔ አቅም ጨርሻለሁ አሉ። አሁን ያው ስንት ክለብ እየፈለጋቸው በፍጹም አልመለስም ወደ አሰልጣኝነት እርሜ ነው ብለዋል። በኋላ እንግዲህ ያው ሰው መቼም ሀሳቡን አይቀይርም ተብሎ እርግጠኛ መሆን አይቻልም እና ሀሳባቸውን ሊቀይሩ ይችላሉ። ግን አሁን ያው ሪያል ማድሪድ እንኳን እየፈለጋቸው የርገን ክሎፕ በራቸው ሙሉ በሙሉ ዝግ ነው። አሁን አርቴታም 7ኛ ዓመቱን ሊይዝ በተቃረበበት ጊዜ ይህ ሁኔታ እስከ መቼ ሊቀጥል ይችላል? አርቴታን ድሬን አያደርገውም ወይ? የወጣትነቱ ጉልበቱን አይጨርሰውም ወይ? አቢዩዝ አያደርገውም ወይ የሚል ጥያቄ ይነሳል። እንግዲህ በአርሰናል በኩል የአመራሮች ለውጥ የተደረገበት አንዱ ትልቁ ሁኔታ ነው። በአርሰናል የቅርብ ጊዜ ታሪክ ውስጥ ዋነኛው ክስተት የነበረው ህዳር 2024 ላይ የኖቲንጋም ፎረስት ባለቤት ለሆኑት ኤቫንጌሎስ ማሪናኪስ ለመስራት ሲል ኤዱ ጋስፐር ክለቡን ለቆ ወጥቷል። ኤዱ አሁን በሊጉ አናት ላይ የተቀመጠው አርሰናል ይሄ ጠንካራ ቡድን እንዲገነባ ትልቅ ሚና የነበረው ከአርቴታም ጋር የጠበቀ ወዳጅነት የነበረውና የሴቶች ቡድኑን አካዳሚውን ጨምሮ ክለቡን በሚገባ ጠንቅቆ የሚያውቅ ቁልፍ ሰው ነበር። አሁን እንግዲህ ከዚህም የባሰ ትልቅ ትርጉም ያለው ክስተት ደግሞ በባለፈው ዓመት መስከረም ወር ላይ በጆሽ ክሮንኬ መሪነት ማለትም የአርሰናል ባለቤት ስታን ክሮንኬ ልጅ የሆነው ጆሽ ክሮንኬ በእርሱ መሪነት በቦርድ ውስጥ የተደረገው ሰዎችን የማጽዳት ዘመቻ ሲሆን በዚህም ቅድም ያነሳሁት ሊቀመንበሩ ቲም ሉዊስ ከክለቡ እንዲወጣ ተደርጓል። 12 ወራት ባልሞላ ጊዜ ውስጥ ደግሞ ከሶስቱ የክለቡ ቁልፍ ሰዎች 2ቱ ክለቡን ለቀው ወጥተዋል። ሉዊስ ሪቻርድ ጋርሊክ በአዲሱ የዋና ስራ አስፈጻሚነት ሚናው እስከሚላመድ ድረስ በቦርድ ውስጥ ሆኖ እንዲያግዝ ቢጠየቅም ፈቃደኛ አልሆነም። ጋርሊክ በመጀመሪያ የእግር ኳስ ኦፕሬሽን ዳይሬክተር ሆኖ ተቀጠረ። አሁን ግን የክለቡ ከፍተኛ ስልጣን ያለው ስራ አስፈጻሚ ለመሆን በቅቷል ማለት ነው። አሁን ላይ ጋርሊክም ሆነ ከዓመት በፊት በሉዊስ የተሾመው አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ በቀጥታ ከጆሽ ክሮንኬ ጋር ከሚገናኘው ከአርቴታ በላይ ምንም ስልጣን የላቸውም። የቤርታ ዋና ስራ ምንድን ነው? አርቴታና አርሰናል የሚፈልጋቸውን ተጫዋቾች ማጠናቀቅ ብቻ ነው። ኤዱ ለምሳሌ የክለቡን የተለያዩ ክፍሎችን የሚያስተሳስር ስራዎች ላይ ይሳተፍ ነበር። ቤርታ ግን ድምፁን አጥፍቶ ስራውን የሚሰራ ሰው ነው። በለንደን ኮሎኒ ዝግ ብሎ የሚንቀሳቀስ የቡድን መንፈስ ከመገንባት ይልቅ ድርድር በማድረግ ላይ ያተኮረ ስፖርቲንግ ዳይሬክተር ነው። ይህ የባህሪና የአሰራር ለውጥ ለአንዳንድ የክለቡ ሰራተኞች በቀላሉ አልተዋጠላቸውም ይላሉ እነ ሳሙኤልስ ዘቴሌግራፍ ላይ ያስቀመጡት ሀተታ። አሁን በዚህ ምክንያት ለንደን ኮሎኒ ጸጥ ያለ ቦታ ሆኗል። በአርቴታ የሚመራው ዋናው ቡድን ከታዳጊ ቡድኖችና ከሌሎች ክፍሎች በሙሉ በተለየ ሁኔታ የራሱ ኑሮ ይኖራል። ዋናው ቡድን ተገልሎ ነው የሚኖረው። ጋርሊክ በስራው ጠባይ ምክንያት ጊዜውን በኤምሬትስ አቅራቢያ በሚገኘው ሃይበሪ ሃውስ ቢሮውና በልምምድ ማዕከሉ ያሳልፋል። ቤርታ ደግሞ አብዛኛውን ጊዜ በኮሎኒ በሚገኘው የራሱ ቢሮ ውስጥ ያሳልፋል። ቤርታ በባለፈው ክረምት የዝውውር መስኮት ስራውን ሲጀምር አርሰናል አሁኑኑ ማሸነፍ አለብን ወደሚል የአጭር ጊዜ ስትራቴጂ ተሸጋግሮ ነበረ። ቤርታ አርሰናልን ሲረከብ ለ7 ተጫዋቾች ግዢ 268 ሚሊዮን ፓውንድ የተጣራ ወጪ ፈሰስ አድርጓል። የክለቡ ፋይናንስ ደግሞ እስከ ጥግ የተፈተነበት እርምጃ ነበረ። ከዚህ ሁሉ በተጨማሪ ጆሽ ክሮንኬ በዝውውሩ የመጨረሻ ቀን የግራ መስመር ተከላካዩን ፔሮ ሂንካፔን ለማምጣት ከተስማማ በኋላ ክለቡ በቀጥታ ዳይሬክት ክፍያ ለመፈጸም አቅም ስላልነበረው ከባየር ሌቨርኩሰን ጋር በውሰት ስምምነት ተስማምቶ ነው አሁን አርሰናሎች እያደነቁት የሚገኘውን ፔሮ ሂንካፔን በውሰት ውል፣ ነገር ግን ቀጣይ ክረምት ሲደርስ በ45 ሚሊዮን ፓውንድ እናስፈርማቸዋለን በሚል በቋሚነት የመግዛት ግዴታ ተጫዋቹን ወደ ክለቡ ያመጣው። ጫናውን ወደ ኔክስት ይር ነው አርሰናል የገፋው። አሁን ቤርታ በበጋው የዝውውር መስኮት ተጫዋቾችን በመሸጥ ከፍተኛ ገቢ የማምጣት ከባድ ጫና አለበት እና ቴሌግራፍ ላይ እንደተገለጸው ከሆነ አሁን ክለቡ የተለያዩ አማራጮችን ይመለከታል። በተለይ ባለፈው የሰራውላችሁን ፕሮግራም አስተውሱ። ከአርሰናል የሚለቁ ዋና ዋና ተጫዋቾች አሉ ብለናል። ማርቲን ኦዴጋርድን ጠቅሰን፣ ማርቲኔሊን ጠቅሰን፣ ሊያንድሮ ትሮሳርድን ጠቅሰን በአርሰናል ቁልፍ የሚባሉ ተጫዋቾች ከአርሰናል ለቀው ሊወጡ ይችላሉ።
ያ ደግሞ የሆነው ከብቃትና ከፐርፎርማንስ ጋር ብቻ ሳይሆን የራሱ የአርቴታ ውሳኔም ሊሆን ይችላል። ቅድም ካነሳሁት ምስል ጋር ግጠሙት አንድ ላይ። አርቴታ ርህራሄ የሌለው ሰው ነው ይላሉ እርሱን የሚያውቁት ሰዎች። ለምሳሌ ቬንገርን የሚያውቋቸው ሰዎች ምን ይላሉ? ቬንገር በጣም ለሰው ማዘን፣ ለሰው ልባዊ ስሜት ያላቸው ሰው ናቸው ይባላሉ። አንድ ተጫዋች እንኳን ተጎድቶ እያዩ ተጨማሪ ኮንትራት ይሰጡታል። አርቴታ ግን እንደዚህ አይነት ጸባይ የለውም። ከገንዘብ ረገድ ከሆነ ነገር የሆነ ተጫዋች መሸጥ ካለበት ክለቡ ሊለቅ ይችላል። እና አሁን በአርሰናል ሁኔታ ደግሞ በፍጹም አይነኩም የሚባሉ የዋናው ቡድን ተጫዋቾች በጣም ጥቂቶች ናቸው። በጣት የሚቆጠሩ ተጫዋቾች ናቸው ከአርሰናል አይነኩም እየተባሉ ያሉት። ከዚህ ባለፈ አርሰናል ከአካዳሚው የሚወጡ ተጫዋቾችን በመሸጥ ገቢ ማመንጨት መጀመር አለበት የሚል እምነት አለ። ለዛ ነው ባለፈው አይደን ሄቨንን፣ ቺዶ ኦቢ ማርቲንን እነዛን ታዳጊዎች ለማንቸስተር ዩናይትድ አውጥቶ የሸጡት፣ ስሚዝሮውን ለፉላም የሸጡት በዚህ ምክንያት ነው። ከፍተኛ ደሞዝ የሚከፈለው የታዳጊዎቹ ዳይሬክተርና የቀድሞው የቡድኑ ተጫዋች አምበል የነበረው ፐርመርት ሳከር በቅርቡ ከክለቡ መሰናበቱ ይህን ዓላማ ለማሳካት እንደ አንድ እድል እየታየ ነው። አሁን ይህን ተከትሎ ባለፈው የካቲት ወር ለ5 ዓመታት በአካዳሚውና በዋናው ቡድን የዝውውር ስራ ላይ ቁልፍ የነበረው የቴክኒክ ዳይሬክተሩ ጄምስ ኤሊስ በድንገት መልቀቁ ደግሞ ሌላ አነጋጋሪ ጉዳይ ሆኗል። የኤሊስ መውጣት በጋርሊክ የተወሰነ ቢሆንም አርቴታ ባይወስንም ይህን ውሳኔ ሌላ አንድ ልምድ ያለው ሰው ከኮሎኒ እንዲጠፋ አድርጓል ማለት ነው። አሁን እንግዲህ ትልቅ ክፍተት የሚተው ነገር ከዚህ በኋላ ሊመጣ ይችላል። በተለይ ከ2024 ክረምት ጀምሮ ዋና ስራ አስፈጻሚው ቬንካቴሻምን፣ ስፖርቲንግ ዳይሬክተሩ ኤዱን፣ ረዳት ስፖርቲንግ ዳይሬክተሩ ጄሰን አይቶን፣ ምክትል ሊቀመንበሩ ቲም ሊዊስን እና ቴክኒክ ዳይሬክተሩ ጄምስ ኤሊስን እንግዲህ ከስልጣን ያነሳ ቡድን ነው። የአርቴታ የረጅም ጊዜ ወዳጅ የሆነው ፐርመር ሳከርም በውድድር ዘመኑ መጨረሻ ከአርሰናል ጋር ይለያያል። እነዚህ ሰዎች በየራሳቸው ኃላፊነት ቢኖራቸውም አርቴታን የሚያበረታቱ የሚያስተዳድሩ፣ አንዳንዴም ደግሞ አርቴታን እዚህ ጋር ልክ አይደለህም እያሉ የሚሞግቱ ሰዎች ናቸው። ታዲያ አሁን ይህን የሚያደርገው ማን ነው? አርቴታ ሲሳሳት ማን ነው አርቴታን የሚሞግተው? ዲፌንድ የሚያደርገው ማን ነው? ቅድም እንዳልኩት ከአርቴታ በላይ 2 ሰዎች ብቻ ነው ያሉት። 2ቱ አባትና ልጅ፣ የክለቡ ባለቤት ስታን ክሮንኬ እና ጁዊሽ ክሮንኬ። ሁለቱም ደግሞ አባትየው በተለይ ወደ አርሰናል አካባቢ ዝር የማይሉ ሰው ናቸው። በአመት አንዴ ወይ በሁለት ዓመት አንዴ ቢመጡ ነው። ጁዊሽ ክሮንኬም አስፈላጊ ስብሰባዎች ሲኖሩ ምናምን ካልሆነ ወደ አርሰናል አይመጣም። ስለዚህ አርቴታ ብቻውን ፈላጭ ቆራጭ አዛዥ ናዛዥ ሆኖ እዚህ ክለቡ ሲቆይ ማን ነው አርቴታን ዲፌንድ የሚያደርገው? እነዚህ ሁሉ ሰዎች ከአርሰናል የሚለቁ ከሆነ ለቀው የሚወጡትንም ጨምረን ማን ነው ይህን የሚያደርገው የሚለው ጥያቄ ነው እየተነሳ የሚገኙ እና ቅድም እንዳልኩት የክሮንኬ ቤተሰቦች የክለቡ ባለቤቶችን ቢሆኑ የየዕለቱ የአርሰናልን እንቅስቃሴ እዛው ድረስ እየሄዱ አይከታተሉም። ምናልባት በኦንላይን የተለያዩ መረጃዎችን ሊቀባበሉ ይችላሉ። የጋርሊክ የስልጣን እርከን ደግሞ እድገቱን ስትመለከቱት እጅግ በጣም ፈጣን ነው። ለምሳሌ ከፕሪሚየር ሊግ ስራ አስፈጻሚነት ወደ አርሰናል የኦፕሬሽን ዳይሬክተርነት፣ ከዛ ደግሞ ቀጥሎ ከማኔጂንግ ዳይሬክተር በመጨረሻም ወደ ዋና ስራ አስፈጻሚ ለመሸጋገር የፈጀበት 5 ዓመት ብቻ ነው። ስለዚህ እሱ ከፍተኛ የዚህ ስልጣንና ተጽዕኖ ያለው ሰው ቢሆንም አሁንም ራሱን እንደ ክለቡ ዋነኛ መሪ እያስመሰከረ የሚገኝ ሰው ነው እና እርግጥ ነው ጋርሊክ በፕሪሚየር ሊጉና በዌስት ብሮሚች አልቢየን የዳይሬክተርነት ሚናዎች ላይ በመስራት ሰፊ ልምድ ያለው ሰው ቢሆንም ጋርሊክ ግን በተግባር የሉዊስ ተተኪ ነው። ይህ ደግሞ እጅግ በጣም ትልቅ ኃላፊነት እንደሆነ በርካቶች ያምናሉ እና ሉዊስ ከስታን ክሮንኬ ጋር የጠበቀ ግንኙነት አለው ከአርሰናሉ ባለቤት ጋር እና በኮቪድ ወቅት መጥቶ በክሮንኬ አስተዳደር ስር በሰራተኞችና በፋይናንስ ላይ ትልልቅ ለውጦችን አድርጓል። ዝውውሮችን ያጠናቅቅ ነበር። የፋይናንስ ሕጎችን አርሰናል እንዳይጥስ በቅርበትም ሲቆጣጠር ተስተውሏል። ይህ ማለት አርቴታ ተጫዋች ሲጠይቅ የሆነ ተጫዋች አስፈርሙልኝ ብሎ ሲጠይቅ አይቻልም የማለት አቅም ነበረው። እንዲህ አይነት የፋይናንስ ችግር አለ፣ እንዲህ አይነት የፋይናንስ ሊሚቴሽን አለብን፣ ስለዚህ ተጫዋቾችን ማስፈረም የምንችለው እስከዚህ ጣሪያ ድረስ ብቻ ነው የሚል አይነት ሙግቶችን ማቅረብ ይችሉ ነበረ።
በተጨማሪም ደግሞ ከ20 ዓመታት በፊት ወደ ኤምሬስ ከተደረገው የአርሰናል የስታዲየም ለውጥ በኋላ አርሰናል ከሃይበሪ ወደ ኤምሬስ ሲዘዋወር ከዛ ጋር የሚስተካከል አርሰናልን ወደ አዲስ የታሪክ ምዕራፍ የሚያሸጋግር የወደፊት እቅድ ይኖረዋል ተብሎ ይጠበቃል። እንግዲህ የክሮንኬ ቤተሰብ በቅርቡ ይፋ በተደረገው የክለቡ ፋይናንስ መሰረት በ2018 ክለቡን ሙሉ ለሙሉ ከተቆጣጠሩበት ጊዜ አንስቶ በፊት የአርሰናል ባለቤትነት የነበረው በሁለት አካላት መካከል ነበረ። ኦሊሼር ኡስማኖቭ እና ስታን ክሮንኬ ነበሩ። በኋላ ላይ ኦሊሼር ኡስማኖቭ ሙሉ በሙሉ ያላቸውን ባለቤትነት ለቀው ወጡ። አሁን የአርሰናል ሙሉ ባለቤትነት የሚተዳደረው በስታን ክሮንኬ ስር ነው እና ከዛ ጊዜ ጀምሮ አርሰናል በጣም በርካታ ሚሊዮን ፓውንዶችን ኢንቨስት አድርጓል። ለ7 ተከታታይ ዓመታት ደግሞ ያጋጠመው ሎስ ወይም ደግሞ ኪሳራ እንዳለ ሆኖ ማለት ነው። ስለዚህ ይህ ለዘላቂነት የማይጠቅምና የክሮንኬ ቤተሰቦችም የማይፈልጉት ነገር ነው። ለምሳሌ ወጪዎች በበዙ ቁጥር የፕሪሚየር ሊጉ የብሮድካስት ገቢ በቆመበት ሲቀጥል እና የተጫዋቾች ደሞዝ ጣሪያ በነካ ቁጥር ክለቡ የግድ ሌላ የገቢ ማግኛ መንገድ መፈለግ አለበት። አርቴታ እንግዲህ አዲስ ኮንትራት ከአርሰናል ጋር የሚፈራረም ከሆነ እንደ ልማዱ ቡድኑን በበጀት የበለጠ ለማጠናከር መጠየቁ አይቀርም። በየዓመቱ አርቴታ ብዙ ተጫዋቾችን ያስፈርማል። አሁን እንኳን ያወጣው ገንዘብ ቢያንስ ከ1 ቢሊዮን ፓውንድ ወደ 1 ቢሊዮን ፓውንድ የሚጠጋ ገንዘብ እያወጣ አሰልጣኝ ነው እና በየዓመቱ ምንም ጥርጥር የለውም አምጡልኝ ተጫዋቾች ብሎ መጠየቁ አይቀርም አርቴታ። እና አሁን ይህ ሁሉ ወጪ እንዴት ይሸፈናል? አርቴታን ማን ነው እዛ ቦታ ላይ ሆኖ ሃንድል የሚያደርገው? ይሄ ነው ትልቁ አጥያቂ ጉዳይ የሚሆነው እና በክለቡ አቅም ልክ ብቻ መንቀሳቀስ ነው ዋናው የስታን ክሮንኬ ፍላጎት ያ ነው። ምክንያቱም እነሱ እንደ ሌሎች ይሄ ክለቦች መልታይ ክለብ ኦነርሺፕ የሚያስተዳድሩ አይደሉም። ምናልባት የሆነ ሌላ የስፖርት አይነት ላይ የሚንቀሳቀሱበት አይነት ሁኔታ አለ ስታን ክሮንኬ ግን አርሰናል ደግሞ በእግር ኳስ ውስጥ የሚያስተዳድሩት ቢዝነስ ነው። አርቴታ ደግሞ በደሞዝ ክፍያ ረገድ ካያችሁት 4ኛ ወይም 5ኛ ደረጃ ላይ የሚገኘውን በጀት ይዞ ነገር ግን ከበጀቱ በላይ እጅግ አስገራሚ ውጤት ደግሞ እያመጣ ይገኛል። በንግዱ ዘርፍ ክለቡ በጁሊየት ስሎት አመራር ስር ጥሩ ጉዞን እያደረገ ነው። በማሊያ ሽያጭ፣ በሌሎች ነገሮች ላይ ጁሊየት በትኬት ዋጋ ምክንያት ከደጋፊዎች ተቃውሞ ቢገጥማትም የአርቴታን የቡድን ግንባታ ወጪ የሚሸፍኑ አዳዲስ ስምምነቶችን በማምጣት ረገድ ግን ስኬታማ ነች። እንደውም አርሰናል ደጋፊዎቹ ትኬት ተጨምሮባቸዋል እየተባለ በጣም ብዙ ቅሬታ ሲነሳበት ነበረ እና የክለቡ የትጥቅና የመለዋወጫ ሽያጮች አዲስ ሪካርድ ሰብሮ ነበር። እንደውም ካስታወሳችሁ ቪክተር ዩኬሬስ ወደ አርሰናል በመጣበት ጊዜ የዩኬሬስ ማሊያ በጣም በአጭር ጊዜ ውስጥ የሽያጭ ሪካርዱን ሰብሮ ነበር እና እንዲህ አይነት ስራዎች የሚሰሩባቸው ሁኔታዎች አሉ እና በረጅም ጊዜ እቅድ ስናየው አርሰናል ገቢውን ለማሳደግ 2 ተጨባጭ ስትራቴጂዎች አሉት። የመጀመሪያው ከዋናውም ሆነ ከአካዳሚ ቡድን ተጫዋቾችን በመሸጥ ቀጥታ ካሽ ወይም ደግሞ ጥሬ ገንዘብ ማግኘት ነው። ልክ ባለፈው እንዳወራ ነው። ለምሳሌ ኦዴጋርድን መሸጥ ሊሆን ይችላል፣ ማርቲኔሊን መሸጥ ሊሆን ይችላል። የሆኑ ተጫዋቾችን እየሸጡ ጥሬ ካሽ ገንዘብ ማግኘት ነው። የተጫዋቾች ሽያጭ ደግሞ ለክለቡ ለረጅም ዓመታት ትልቅ ድክመት ሆኖ ቆይቷል። በተለይ አርሰናል በ2017 አሌክስ ኦክስሌድ ቼምበርሊንን ለሊቨርፑል በ35 ሚሊዮን ፓውንድ ከሸጠ በኋላ እስካሁን ድረስ እዛ ድረስ የሚደርስ ተጫዋች እንኳን አልሸጡም። በቅርቡ እንደምታውቁት እነ ማንቸስተር ዩናይትድ እነ ቼልሲ እነ ማድዌኬን እነ ማሰን ማውንትን እነ ካይ ሃቨርትዝን በ50 በ60 ምናምን ሚሊዮን ፓውንድ ይሸጣሉ። አርቴታ ያው ስንት ዓመት ተቆጥሯል ከፍተኛ ገንዘብ ተከፍሎት ተጫዋች ከሸጠ። ያው በጣም ትልቅ ችግር ነው። የአርሰናል አካዳሚ ደግሞ በዓለም ላይ በጣም እጅግ ጠንካራ ከሚባሉት ብራንዶች መካከል አንዱ ነው። የሄሊንድ አካዳሚ ቡካዮ ሳካን፣ ስሚዝ ሮውን ያፈራ አሁን ደግሞ ማክስ ዶማን የመሰለ እምቅ ችሎታ ያለውን ተጫዋች ያፈራ አካዳሚ ነው። ነገር ግን እንደ ማንቸስተር ሲቲ እና ቼልሲ ጥሩ ተጫዋቾችን በቋሚነት ለመሸጥ በመጀመሪያ ምርጥ የሚባሉትን እንግሊዛውያን የ14 ዓመት ታዳጊዎች ወደ አካዳሚው ለማምጣት የዝውውር ክፍያና ደሞዝ ኢንቨስት ማድረግ ያስፈልጋል። አካዳሚው ገንዘብ ጀነሬት አያደርግም። አለበለዚያ የሆነ ተጫዋች ይመጣል፣ ከዛ በሆነ ገንዘብ በጣም አነስ ባለ ገንዘብ ነው ሊወጣ የሚችለው።
ሁለተኛው ደግሞ አሁን የኤምሬትስ ስታዲየምን የማስፋፋት ፕሮጀክት ተጀምሯል። በተለይ ደግሞ ስታዲየሙን እንደገና የመገንባት ያህል ነው ይባላል። ክለቡ ለ2 ዓመታት ያህል ከሜዳው ወጥቶ በዌምብሌይ ስታዲየም እንዲጫወትና ከዛ ደግሞ ክለቡ መቀመጫዎቹን እስከ 70,000 ተመልካቾች ኤምሬትስ ስታዲየም እንዲይዝ የማድረግ ፕሮጀክት ተይዟል። ምናልባት የሆነ ወቅት ላይ ወይ የሚቀጥለው ዓመት ወይ ደግሞ በዛኛውም ዓመት ይጀመራል ተብሎ ይጠበቃል። ስለዚህ እነዚህ ምልክቶች እንደሚያሳዩት የክሮንኬ ቤተሰብ ከፍተኛ የኢንቨስትመንት ወጪ ለመሸከም አሁን ዝግጁ አይደለም። ከዚህ በኋላ አሁን አርሰናል እንደ ከዚህ በፊቶቹ አምና ወይ በዚህኛው ክረምት እንዳደረገው በየዓመቱ 7-6 ተጫዋች እያስፈረመ ሲዙኑን ላይጀምር ይችላል። በጣም ጥንቃቄ የሚፈልግ ጉዳይ ነው። ስለዚህ እነዚህ የረጅም ጊዜ እቅዶች ናቸው። ስትራቴጂካዊ አስተሳሰብን ይጠይቃሉ እና ደግሞ በሌላኛው ጫፍ ደግሞ ካያችሁት አሁን ላይ አርቴታ በአርሰናል ታሪክ እጅግ ትልቅ ስኬቶችን ሊያገኝ የሚችልበት የውድድር ዘመን ላይ ደርሷል። የነገውን የፍጻሜ ጨዋታ ጨምሮ ማለት ነው። ስለዚህ በውድድር ዘመኑ መጨረሻ ላይ እነዚህ 2 ትኩረቶች የግድ በአርሰናል ቤት ከፍተኛ አቴንሽን የሚያገኙ ጉዳዮች ሆናሉ። አንደኛ የአርቴታ የወደፊት ዕጣ ፈንታ መረጋገጥ አለበት። አርቴታ በአርሰናል ይቀጥላል ወይስ አይቀጥልም የሚለው ነገር። ከዛ ቀጥሎ ደግሞ እሱም የመጣው ስኬት ያጋጣሚ ሳይሆን በብዙ ነገሮች የመጣ ስኬት መሆኑ የሚታወቅ ነው። ክለቡ የአርቴታን የከፍታ ምኞት እና ደግሞ የክሮንኬ ቤተሰብ ከፈቀዱት የሀብት እና የገንዘብ ጣሪያና ገቢን እንዴት ማሳደግ እንደሚችሉ ከሚያስቡት እቅድ ጋር አርቴታ ማስታረቅ ይኖርበታል። ምክንያቱም ቅድም ያነሳነው ጉዳይ በጣም ሊሰመርበት ይገባል። ከአርቴታ በላይ ያሉት 2 ሰዎች ብቻ ናቸው። ሁለቱም ደግሞ በአርሰናል ቤት መጥተው በየጊዜው ነገሮችን ማኔጅ የሚያደርጉ አይደሉም። ስለዚህ አርቴታ ራሱ ነው በቃ የአርሰናል አስተዳዳሪ ማለት ይቻላል። እና አሁን ትልቁ ጥያቄ ቢመጣው እዚህ ጋር ነው። አሁን አርቴታን በድፍረት ልክ ከዚህ በፊት የነበሩ ሰዎች እንደሚያደርጉት ይሄን አታደርግም፣ ይሄን ብታደርግ ይሻላል እያለ ሐሳብ የሚሰጠው ትክክል ደግሞ ሳይሰራ ሲቀር ዲፌንድ የሚያደርገው የአርሰናል ቁልፍ ሰው ማን ነው የሚል ጥያቄ ነው የሚነሳው። እንደውም እኮ ከኤዱ ጋስፐር ጋር ተያይዞ ምን ይባላል አርቴታ እንደውም አንዳንዴ ከኤዱ ጋር አይስማማም ነበረ ምናምን የሚሉ አይነት ሐሳቦች ይነሳሉ። እከሌ የሚባለውን ተጫዋች እኮ ያስፈረመው ኤዱ ነው፣ እከሌ የሚባለውን ደግሞ ተጫዋች ያስፈረመው አርቴታ በቃ እኔ ያልኩት መሆን አለበት ብሎ ነው ያስፈረመው የሚሉ አይነት ጥያቄዎች ይነሱ ነበረ። ለምሳሌ የቪክተር ዮኬሬስን ዝውውር ብታስታውሱ ኤዱ ነበር የመጀመሪያ ፕሮሰሱን ያስጀመረው አጥቂ ለማስፈረም እነ ሼሽኮን ለማስፈረም ማለት ነውና አርቴታ ሼሽኮ እንዲመጣ ይፈልግ ነበረ። ቤርታ ደግሞ ዮኬሬስ እንዲመጣ ፈልጋለሁ የሚል ሐሳብ ነበረ እና ልክ እንዲህ አይነት ሐሳቦችን የሚሰጠው ሰው አርቴታ ያስፈልገዋል። ግን የክለቡ ማናጀር ደረጃ ላይ የደረሰ ሰው ስለሆነ አሁን ይሄኛው ሰው ከየት ይመጣል የሚለው ነው በጣም አስቸጋሪው ጉዳይ ሊሆን የሚችለው። አሁን ካለው ሁኔታ ካየን አርቴታን ዲፌንድ ማድረግ የሆነ አንዳንድ ነገሮችንም የሚያደርግ ከሆነ ማስቆም የሚችለው ብቸኛው ሰው የስታን ክሮንኬ ልጅ የሆነው ጆሽ ክሮንኬ ብቻ ነው። ነገር ግን ደግሞ ቅድም እንዳነሳ ነው ጆሽ ክሮንኬ አብዛኛውን ጊዜ በአሜሪካ የሚያሳልፍ ነው። እንደ ሌሎች ባለሙያዎች የአውሮፓን እግር ኳስ የተወሳሰቡ የፋይናንስ ሕጎች፣ የውጭ ቁጥጥር ጉዳዮችን በጥልቀት ላያውቅ ይችላል እና እሱ ለአርቴታ የፈለገውን ሁሉ መስጠት አይችልም። በሌላ በኩል ደግሞ በክሮንኬ ዘመን ወደር የማይገኝለት ስኬት ያመጣውን አሰልጣኝ ማጣት አይፈልግም። ስለዚህ አርሰናል ዘንድሮ ለሊጉ ክብር ከበቃ በእርግጥም እጅግ ረጅምና አድካሚ መንገድ ተጉዞ ይህን ስኬት እዚህ ስኬት ላይ ደርሷል ማለት ነው። ነገር ግን ደግሞ ልክ ያንን የስኬት ከፍታ እንደረገጡ ወዲያውኑ አዲስና የከበዱ ፈተናዎች ከፊታቸው ይደቀናሉ። ቅድም ያነሳ ነው የአርቴታ ለብቻው በኃላፊነት ያንን ቦታ ማስተዳደሩ አንደኛ ሜዳ ላይ ያለውን ፐርፎርማንስ የክለቡን ፐርፎርማንስ ሊቀንሰው ይችላል። ሁለተኛ ደግሞ በየጊዜው የሆኑ ተጫዋቾች እያወጣ መሸጡ አይቀርም ገንዘብ ለማግኘት ሲል፣ ያ ደግሞ ክለቡን በሆነ መንገድ ይጎዳዋል። አሁንም እኮ የተሸጡ ተጫዋቾች ማያስማሙ አሉ። ለምሳሌ ራምስዴል ሲወጣ የአርሰናል ደጋፊዎች ደስተኛ አይደሉም። በርንሌ ነው ሲወጣ የአርሰናል ደጋፊዎች ደስተኛ አይደሉም። ስሚዝሮ አርሰናልን ሲለቅ በጣም ብዙ ቅሬታ ነበር። ሌሎች ተጫዋቾችም ኢቭን ከዛ በፊት የነበሩት እነ ኦባሜያንግ እነ ኦዚል አይነት ተጫዋቾችም ሲለቁ ተመሳሳይ አይነት አስተያየት ነበረና ልክ እንዲህ አይነት የአርቴታ ውሳኔዎች በተለይ አሁን አርሰናል እዚች ላይኗ ላይ ደርሶ በዚህ ዓመት 4 ዋንጫ አሸነፈ፣ 3ም 2ም ዋንጫ አሸነፈ። ከዚህ በኋላ ግን የሚመጣውን የአርሰናል ጊዜ
የበለጠ ከባድ ሊያደርግበት ይችላል። ስፔሻሊ እዚህ ቦታ ላይ በደንብ ከአርቴታ ጋር ሆኖ ዲል እያደረገ ስራዎችን መስራት የሚችል ሰው ከሌለ፣ ምክንያቱም እያንዳንዱ ሰው አሁን እየተለቀመ እየወጣ ነው ከአርሰናል። የነ ፐርመርሳከር መውጣት፣ የሌሎች ሰዎች መውጣት በራሱ አንዱ የክለቡን ችግር በደንብ ቁልጭ አድርጎ የሚያሳይ ምልክት ሊሆን ይችላል። እና እንግዲህ አሁን አርሰናል ማለት አርቴታ ሆኗል። አርቴታ የአርሰናል ፈላጭ ቆራጭ ሆኗል። ቀጣይ ምን አይነት ነገሮች በአርሰናል ቤት እናያለን? ከዋንጫ ማሸነፉ ማግስት ብዙ ክለቦች ከዋንጫ ማሸነፋቸው በኋላ ባሉበት ይቀጥላሉ ወይ ነው ትልቁ አጠያቂ ጉዳይ የሚሆነው። ዘንድሮ አርሰናል ዋንጫ ማሸነፉ ማይቀር ጉዳይ ሊሆን ይችላል። ግን ደግሞ ሌሎቹን ክለቦች አይተናል። ለምሳሌ ማንቸስተር ዩናይትድ ዋንጫ ካሸነፈ በኋላ 2013 ላይ ለአመታት እየማቀቀ የሚገኘው አስተዳደራዊ በሆኑ ችግሮች ምክንያት ነው። ከሜዳ ላይ ፐርፎርማንሱ ባለፈ ሌሎች ክለቦችንም ቼልሲን ብትመለከቱ እስካሁን በአመራር ረገድ የተዋጣለት ስራ እየሰሩ አይደለም። ስፔሻሊ ራሻዩ ቢሊዮነር ሮማን አብራሞቪች ክለቡን ለቀው ከወጡ በኋላ እነ ክሌርክ ካፒታል፣ ቶድ ቦይ ክለቡን እያተራመሱት ነው ያሉት። በቼልሲ ደጋፊዎችም ቀላል የማይባል ተቃውሞን እየገጠማቸው ነው። ከዚህ በፊት የዩናይትድ የግሌዘር ቤተሰቦች የነበረውን ታስታውሳላችሁ። ማንቸስተር ሲቲ አሁን በአንጻራዊነት ስትመለከቱት በየአመቱ ሻምፒዮን ሲሆን ከላይ ሆነው የሚያስተዳድሩ ሰዎች ባላቸው የአስተዳደር ኳሊቲ ልክ ነውና አሁን አርቴታ በዚህ ኃላፊነት ለብቻው የሚቀጥል ከሆነ ከሱ በላይ ካሉት ሁለት ሰዎች በስተቀረ ከሱ በላይ ያለው ሰማይ ብቻ ነው። ስለዚህ ንጉስ አይከሰስ እንደሚባለው ማን ነው አርቴታን እንደዚህ ዲፌንድ ማድረግ የሚችለው? አሁን አርቴታ ምንም ገንዘብ ቢጠይቅ ይበጀትለታል። ይህንን ገንዘብ አምጡ ቢል ይሰጠዋል። ግን የክለቡን ፋይናንስ፣ ሌሎች ነገሮች በደንብ ያማከለ ነገር ደግሞ እንዲሆን ሌሎች ባለሙያዎች ያስፈልጋሉ እና አርሰናል ወደ ኋላ እንደገና ወደ አርሰን ቬንገር ዘመን ወደ አንድ ሰው ኃላፊነት ዘመን የሚመለስበት አዝማሚያ በጣም እየሰፋ እንደመጣ ነው የተነገረ የሚገኘው። ስለዚህ ጉዳይ ምን ትላላችሁ? ምን ሀሳብ አላችሁ? አርሰናል ልክ እንደ በፊቱ በአንድ ሰው ኃላፊነት በአርሰን ቬንገር ትከሻ ላይ እንደነበረው አሁንም በአርቴታ ትከሻ ላይ ሆኖ ቢመራ የተሻለ ነው ብላችሁ ታስባላችሁ? ወይስ ሌሎች ሰዎችም ከአርቴታ ጋር አብረው ኢንቮልቭ ማድረግ አለባቸው፣ መሳተፍ አለባቸው ይህንን አርሰናል በደንብ የተሻለና ተፎካካሪ እንዲሆን ለማድረግ የሚለውን ሀሳብ ኮሜንት ላይ ልትወያዩበትና ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለማንኛውም እንግዲህ ይህ ዓመት ካለቀ በኋላ አንዱ መነጋገሪያ ሊሆን የሚችለው በተለይ የሚቀጥለው ዓመት የአርሰናልን ውጤት በተመለከተ የክረምቱ ዝውውር መስኮት ላይ ከአርሰናል የሚለቁ ተጫዋቾችን ካያችሁ በእርግጠኝነት የአርቴታ ውሳኔ ጠንከር ባለ ሁኔታ እዚህ ክለብ ላይ እንዳለ መረዳት ያስፈልጋል። የትኛውም ተጫዋች ቢለቅ አርሰናል ውስጥ በተለይ ቢግ ፊገር የምትሏቸው ተጫዋቾች ከአርሰናል ሲለቁ ካያችሁ አርሰናል ምን ነካው እንዳትሉ፣ ራሱ አርቴታ እየወሰነ ያለው ውሳኔ ስለሆነ ግርምትን እንዳያጭር ገና ካሁኑ የአርሰናል ደጋፊዎችም ለዚህ ነገር መዘጋጀት አለባቸውና አሁን ትኩረት የሚያደርጉት የሚጫወቱባቸው ውድድሮች ላይ ነው። ቀጣይ ግን አርሰናል ከአስተዳደር ጋር ተያይዞ ትልቅ ፈተና ከፊት ለፊቱ ተደቅኗል። ያንን ፈተና እንዴት አድርጎ ሊወጣ ይችላል? ቀጣይ እንግዲህ ከሲዝኑ ማብቂያ በኋላ አብረን የምንመለከተው ጉዳይ ይሆናል ማለት ነው።